ዛሬ ቀን ደግሞ ምንድነው? እንዴት ያለ እንቅልፍ ነው የወሰደኝ? አሬ ጋሽ መምጫ ሰዓት ደረሰ። እትዬ ተኝተን እኮ እትዬ በስመ አብ ምንድነው? እትዬ ምንድን ያደረከው? ሰላም ምንድን ያደረከኝ? እኔ ምንም የማውቀው ነገር የለም። ሰላም እባክሽ። ምን ልትሰራ ክፍሌ መጣ? አረ ሰላም እዚህ ምን ትሰራለህ? እኔ ምንም የማውቀው ነገር የለም አልኩሽ እኮ። ምንም የማውቀው ነገር የለም ትላለህ እንዴ? የወንድምህ ሚስት እኮ ነኝ። ረሳኸው? ሂሩት ነው የጠባ ነው የምትሄደው? ማታ ምንድን ነው የተፈጠረው? እኔ ከገባሁ በኋላ ሚኪያስ ወጥቶ ነበር። ሰላም ቆይ ለምንድን ነው እኔን የማታምኚኝ? እኔ የትም አልወጣሁም። ዝም በል አንተ። ሂሩት ልተኛ ከገባሁ በኋላ ሚኪያስ ወጥቶ ጠጥቶ ሰክሮ ነበር የገባው። አረ በጭራሽ እትዬ፣ እራታችንን ከበላን በኋላ እንቅልፍ አለኝ። በጊዜ እንተኛ፣ ኤርፖርት ሄደን ጋሽ እንቀበላለን ብለሽን በጊዜ ተኛሽ። እኛም በክፍላችን ሁላችንም ቶሎ ተኛን። ከዛ በኋላ ምን እንደተፈጠረን ያለው እስራ መምጫ ደረሰ። 24 ሚስ ኮል በእርግጠኝነት እሱ ነው። ላንተም ደውሎልህ ይሆናል። ስንቆይበት እየመጣ ነው ቢሆነው። እሱ ነው። ቆይ እሺ ምንድን ነው የምናደርገው? ምንድን ነው የምንለው? ኧረ እትዬ በቃ ተረጋጉና ወተን ጋሽን እንቀበለው አይሻልም? እንዴት ብዬ ነው የምረጋጋው? ሂሩት እንዴት ነው የምረጋጋው? በቃ እትዬ እናንተ ተረጋጉና መፍትሄውን እናስባለን። አሁን ግን በሩን ሂጅ ልክፈትለት ለጋሽ። እኔ እንጂ ወዴት ነው የምትሄጂው? ምን ብለሽ ነው በሩን የምትከፍችለት? እኔማ ምን ሆናለሁ እና ምን ላደርግ ነው? በቃ አሁን እንደዚህ ሆኜ የወንድሜን አይን ማየት የምችል ይመስልሻል? ካልሆነ በቃ እኔ ልደበቅ። እኔ የምችል ይመስልሃል? የትም አትሄዳትም። ሁለታችንም እንጋፈጣታለን። ሰላም እኔ ይህንን ማድረግ አልችልም። እንደዚህ ሆኜ የወንድሜን አይን ማየት አልችልም። ወደ ሳይሆን በግድ ትችላለህ። ይሄ ነገር እንደሚመጣ ቀድመህ ማወቅ ነበረብህ። ይኸውልሽ ሰላም ይህንን ነገር በፍጹም ማድረግ አልችልም። አንቺ እኮ ውድ እህቴና የወንድሜ ሚስት ነሽ። እትዬ በቃ በከፍተው ይሻላል አይደል? በቃ ይሻላል። ልክፈትለት። በር ቆመ እኮ ጋሼ። ማን ነው? ውይ ጋሼ እንኳን ደህና መጣ። በሰላም ምኑ? በርም አትከፍቱት? እነ ሰላም መጥተው ያልተቀበሉኝ። አይ ጋሼ ጉድህን አልሰማ። ችግር ተፈጥሯል። ምን? የምን ችግር? አይ እንትን ማለቴ እትዬን ትንሽ አሟት ተኝታ፣ ለዛ ነው የረፈደብኝ። እኔ ከመንገድ ነው የመጣሁት፣ በጣም ደክሞኛል። እሺ ጋሼ ግን እትዬ ልግባ እንጂ አስገብኝ። እሺ ግን በጣም ነው ያመማት? አይ ትንሽ ነው። ግባ። ሻንጣ ብለህ ምን ሆናችሁ ነው? ደውላለሁ አታነሱም፣ ስልክ አልመጣችሁም። ምን ሆናችሁ ነው? በሰላም ነው? እኔ ቆንጆ ወንድሜ እንዴት ነህ? አማን ሰላም እንዴት ናችሁ? ሁሉ ሰላም? እኔ ቆንጆ ኤርፖርት ሳትመጡ ስትቀሩ የሆነ ነገር እንደተፈጠረ ጠርጥሬ ነበር። ምን ሆነሽ ነው? እኔ ቆንጆ አመመሽ እንዴ? ኧረ እኔ አላመመኝም። አሞሻል ነበር ማለቴ አሞሽ የለ
ኤርፖርት እንዴት እንዳልመጣችሁ ሲጠይቀኝ እኮ አሞሻል ብዬ ነግሬው ነው። እንዳላስጨንቅ ብዬ ነው። ትንሽ ነው ያመመኝ። ደግሞ ዋና አረፍ በይ። ሰው እንዴት ነሽ? ወይ ሐኪም ቤት እንሂድ? ደህና ነኝ አሁን። ካልተሻለኝ ነገ እንሄዳለን። ሚኪያስ። አቤት። ምንድን ነው እንዴ? ምኑ? ወይ ጋሼ ደክሞት እኮ ነው። ምን ሲሰራ አድሮ ነው የሚደክመው? አይ ከትዬ ጋር አድሮ እኮ ነው የደከመው። ምን ማለቴ እትዬን አሟት ስለነበረ ሁላችንም ተጨንቀን ያደርነው ለማለት ነው። ለዛ ነው። ሂሩት በቃ እሱን አስገቢና ወደ ውስጥ የሚበላ ነገር አቅርቢ። ይሻለኛል። ኧረ እኔ ቆንጆ ይጨነቃል ብለሽ ደብቀሽኝ እንዳይሆን እባክሽ ወደ ሐኪም ቤት እንሂድ። አረ ደህና ነኝ። እሷ ዝም ብላ ስታጋንን ነው። ጉዞ እንዴት ነበር? ጉዞ በጣም አድካሚ ነበር፣ ግን ውዷ ባለቤቴና ወንድሜን እያሰብኩ ስለነበር የመጣው አልታወቀኝም አይደል? እኛም ናፍቀን ነበር። ኤርፖርት አንቺንና ሚኪን አይደለም ሂሩትንም ጠብቄ ነበር። ሳጣችሁ ለሁለታችሁም ስልክ ስደውል ሳታነሱ ስትቀሩ እንዴት እንደደረስኩ አትጠይቂ። በጣም ተጨንቄ ነበር። አይ ጋሼ ማን ያልተጨነቃል? እኛም እኮ በጣም ነበር የተጨነቅነው። አቤት እትዬ፣ ሰዓቱ እንደረፈደ ስናውቅ እኛም ደንግጠናል ለማለት እኮ ነው። ለምን የታዘዝሽውን አርፈሽ አሰሪ? እኔም አመጣጤ እኮ ጋሼ ቁርስ ከመብላቱ በፊት ሻወር ይወስዳል አይወስድም የሚለውን ለመጠየቅ ነው። አሁን ሻወር ከወሰድኩ እንቅልፌን ያጠፋዋል። ትንሽ አረፍ ካልኩ በኋላ ወስዳለሁ። እኔ እኮ እንዳይቀዘቅዝ ብዬ ነው። እሺ በቃ አቀራርባለሁ። በቃ የምትወደውን ቡናና ቆንጆ ቁርስ እኔ ነኝ የማዘጋጅልህ። መጣሁ። ጉድሽ ነው ሂሩት። አሁንስ የማትወጪው ፈተና ውስጥ ገባሽ። ምንድን ነው የሚሻልሽ? ይህንን ምላስሽን ትቆርጪው እንደሆነ አይሻለሁ። ምንድን ነው የሚሻልሽ? ምንድን ነው የሚሻልሽ? አሁን ግን ለሁሉም ሰው ሰላም ሲባል ጸጥ ረጭ ዝም ማለት አለብሽ። አንቺ ምንድን ነው የምትቀባጥሪው? እንዴ እትዬ ሰማሽኝ እንዴ? ምኑን ነው የምሰማሽ? አይ እንትን ማለት ዝም ብዬ የምቀባጥረውን ነገር ሰማሽኝ ወይ ብዬ እኮ ነው። እስራፊት እዛ አድሮ ደግሞት አሟት ያልሽው ነው? እትዬ ቢጨንቀኝ እኮ ነው። ታውቂኛለሽ ደግሞ እኔ ያየሁትን የሰማሁትን ነገር ካልተነፈስኩ አልችልም። አሁን ግን የግድ መቻል አለብሽ። እሺ ወድጄ ነው። ይሄ ምን ተብሎ ይነገራል? ፈተና እኮ ፈተና። ሂሩት ሁሉንም ነገር እንዳላየሽ እርሹ። እንዴት ብዬ ልርሳው እትዬ? ምን አለ መኝታ ቤትሽ ልቀሰቅስሽ ባልመጣ? ምን አለ እንዲሁ ወደ አንቺ ስመጣ እግሬ ስብር ቢልስ? አይቀና ያውቁ። ሂሩት ምን ማድረግ እንዳለብኝ አላውቅም። በጣም ተጨንቄያለሁ። ሚኪያስ እውነት እንቅልፍ ስላልተኛ ብቻ ነው? ማለት ምን? ደህና ነህ ሆይ ያልኩ ነው። ደህና ነኝ። እርግጠኛ ነህ? አዎ። ምን ነው? ቆይ ትምህርት ቤት የተፈጠረ ነገር አለ? አረ ምንም የተፈጠረ ነገር የለም። ምናልባት ከትምህርት ቤት ተባረህ ኦር ሰምቲንግ? ለምን እባረራለሁ? አላቅም። ወይ በዲሲፕሊን ምናልባትም በውጤት ምክንያት። አይ አልተባረርኩም። ትምህርት አሪፍ ነው፣ ውጤትም ቢሆን ምንም አይልም። ታዲያ ለምንድን ነው እያየኝ ማውራት የከበደ? ለምንድን ነው እንደ በፊቱ ልትሆንልኝ አልቻልከው? በጣም ይቅርታ። ማታ እኮ ትንሽ ስላልተኛው ራሴን አመመኝ መሰለኝ። ካልሆነ ወይ ትንሽ እረፍት ላድርግ፣ ልተኛ በቃ። ቁርስ እየተዘጋጀ እኮ ነው። አይ ይቅርብኝ፣ ባይሆን በኋላ ስነሳ እበላለሁ። እሺ
ሚኪያስ። አቤት። ስትነሳ ግን ይህን የደበረ ፊት ማየት አልፈልግም። እሺ። እባክሽ ሂሩት፣ እስራን በጣም ነው የማፈቅረው። እባክሽ ትዳሬን ማጣት አልፈልግም። ያየሽውን ነገር እንዳላየሽ ቁጠሪው እባክሽ። እትዬ አታልቅሽ። አንቺ እኮ ለእኔ መልካም እህቴ ነሽ። እባክሽ ይህችን ክፉ ምላሴን ቆርጬ ዱዳ ቢሆን ሆናለሁ እንጂ ምንም ነገር አልናገርም። እባክሽን አታልቅሽ። እኔ የምልሽ እትዬ ግን አንቺም ይህም ካላወቃችሁ ቆየ ነገር እንዲህ ሊፈጠር ቻለ? አላቅም ሂሩት፣ አላቅም። ጭንቅላቴ ሊፈነዳ ነው። እስካሁን የተፈጠረው ነገር እውነት እየመሰለኝ አይደለም። አላቅም። ህልም ነው የሚመስለኝ። እንደው ምን አለ ህልም በሆነና እንደው ቅዠታችን በነቃን። ግን እትዬ ሚኪያስ ላይ የተለየ ስሜት ፍላጎት አይተሽበት ታውቂያለሽ? በፍጹም አይቼ አላውቅም። ቆይ ለምን እንደዛ አልሽ? ሚኪን በዚህ መጠርጠር ቢከብደኝም ከተፈጠረው ነገር አንጻር ግን ሂሩት፣ እንዴ ምን እያሰብሽ ነው? ይቅር በይኝ። ግን ወይ የሚያደነዝዝ ነገር ሰጥቶሽ ቢሆንስ? ይሄ እንዴት ሊሆን ይችላል? ማታ ከእናንተ ተለይቼ የተለየ ነገር አላደረኩም። ምግብም ቢሆን ውሃም ቢሆን ከመቀመጫዬ ሳልነሳ ነው የተጠቀምኩት። ለሽንት እንኳን አልተነሳሁም። እንዴት በዚህ ክፍተት ይሄ ሊፈጠር ይችላል? ግራ ቢገባኝ እኮ ነው እትዬ። የእውነት ሚኪያስ ይህንን አድርጎ ከሆነ ጌታ ምስክሬ ነው፣ እገለዋለሁ። መቼም አልለቀውም፣ አጠፋዋለሁ። ኧረ እትዬ ላይሆንም እኮ ይችላል። ባይሆን ነው የሚሻለው። ምን አይነት ስሜት ውስጥ እንዳለው እኔ ነኝ የማውቀው። ምንድን ነው ያደረገው? ወንድሜ ላይ ይሁን ከገዛ ሚስቱ። ኧረ ፈጣሪ ምን አይነት ገባት? ኧረ ምንድን ነው የሚሻለኝ? ኧረ ፈጣሪ ምን ነው በልኝ። እንዴት እንደዚህ የከሳ ወንድም ሚሻል። ኧረ ምንድን ነው የማደርገው? ምን ባደርግ ነው የሚሻል? እኔ ጭንቅላቴ ሊፈነዳ ነው። ምንድን ነው ያደረግከው? ይኸውልሽ ሰላም፣ እኔ ምንም የማውቀው ነገር የለም አልኩሽ እኮ። ምንም አላደረግኩም አትበለኝ። እንዴት የሆነ ነገር ሳታደርገኝ ራሴን ስታለሁ? እኔ ነኝ ከአንቺ ጋር ለመተኛት ብዬ የሆነ ነገር የማደርግሽ? ምናልባት በመድኃኒት አደንዝዘኸኝስ ቢሆን? ምን? አትጩ፣ ድምፅህን ቀንስ። ምን ማለት ነው በመድኃኒት አደንዝዘኝ ማለት? እኮ እኔ ነኝ ከአንቺ ጋር ለመተኛት በመድኃኒት ማደነዝዝሽ? አዎ፣ እንደዛ ካልሆነ እንዴት ራሴን ልስቻለሁ? እኔም እኮ ራሴን ስቻለሁ። ቆይ አንቺስ አድርገሽው ቢሆንስ? ምን? አንቺስ አድርገሽው ቢሆንስ እያልኩሽ ነው። እየቀለድሽ ነው እንዴ? ከራሴ በላይ የምወደውን የወንድሜን ሕይወት እኮ ነው ያበላሽሁት። ጭራሽ በመድኃኒት ምናምን ትይኛለሽ? ይበቃሃል። አሁን ዝም በል። ዝም አልልም። አላበዛሽውም እንዴ? ሚኪያስ
ምንድነው ስትል የሰማሁት? ሰላም ነው? አላበዛሽም ስትል የሰማሁት ሰላም ነው? በጣም ይቅርታ ወንድሜ። ሚኪያስ ና። እኔ ስለተቆጣሁት ይሆናል። ተው። ምንም ያህል ብትቆጪው ለአንቺ እንደዚህ እኩል ይመላለሳል? ድሮም የጠረጠርኩት ትክክል ነበር ማለት ነው። ምንድነው የጠረጠርከው? ይሄ ልጅ ሱስ ጀምሯል እንጂ በጤናው እንደዚህ አልተቀየረም። አረ በጭራሽ አልጀመረም። ታዲያ በምን ተጨቃጭቃችሁ ነው እንደዚህ የሆነው? ቀላል ነገር እኮ ነው። እንዴት ወንድምህን ትተኸው ትገባለህ? እንዴት አታጫውተውም? በሚል ትንሽ ነገር ነው የተጨቃጨቅነው። እንዴ ስትንጫጩ እኮ ሌላ ነገር ነው የሚመስለው። እንደ ደከመው መረዳት ነበረብኝ። ትንሽ ነርቨስ ያደረገው እሱ ይመስለኛል። ኖ ቢሆንም ከአንቺ ጋር እንደዚህ መመላለስ የለበትም። በቃ የኔ ፍቅር ተው። ይሄ እሱ ባህሪ አይደለም። ምንም እንዳልተፈጠረ እርሳው። ደግሞ እኔ ስለተናገርኩት ነው እንደዛ ያደረገው እንጂ እንደዛ የሚያደርግ ልጅ አይደለም። ታውቃለህ አይደለም? ናሽ በቃ ተረጋጋ። አሁን ከመንገድ ነው የመጣኸው። ደግሞሃል። ና ወደ ሳሎን እንሂድ። ቆይ ልታሳብደኝ ነው እንዴ? ምን ብላት ነው ልታምነኝ ብቻ? ወይኔ ቢካስ ተጨናነክ አይደለ? እኔ ምንም አይነት ወሬ እንዳታወሪ። አይ ወሬ ቢፈልግ ስቴት ይመጣል። እኔ የምልህ ሚኪ ግን እንዴት ተፈጠረ ብቻ እንዳትይ እልሃለሁ እንጂ ወይ አንተ ካልነገርከኝ ወይ እትዬ ካልነገረችኝ መቼስ ጋሽን አልጠይቀው። ጭራሽ እሱንም መጠየቅ ትፈልጋለሽ? እናንተ ካልነገራችሁኝ መቼስ ምን? አንቺ እኮ አፍሽን ይበላሻል እንዴ? አዎ ይበላኛል። ምን ሚኪ ሙት የሰማሁትን ያየሁትን ካልተናገርኩኝ ውስጤ ላይ ያለው መንፈስ አውጪው፣ ተንፍሹ፣ ተናገሪ ይለኛል። እውነትሽን ነው? ተንፍሹ ይልሻል? ሚኪ ሙት ስለ ለካ አልነገርኩም። እናቴ ከአባቴ የሆነ ሚስጥር ደብቃ እንዳትናገሪ ስትለኝ እኔ እየሄድኩ ለአባቴ ንግር፣ አታውሪ አትናገሪ ስትለኝ እኔ ለአባቴ ስናገር፣ አባቴ ደግሞ እናቴን ሲነርት፣ አባቴ እናቴን ሁልጊዜ ሲነርት፣ ሁሉንም ነገር ለጎረቤት ስናገር ከጎረቤት ከሁሉም አጣልቻቸው እርፋል። መጨረሻ ላይ ይሄማ የጤና አይደለም ብለው እፍስ አድርገው የት ይዘውኝ ሄዱ? ጸበል። ታዲያ ራስን አጥፋትኝ? ራስን ማጥፋት ምን አመጣው? ይኸውልሽ ወንድሜ እኔን አናቴን ብሎ ወንጀለኛ ከማረገው ራሴ ወድቄ በገላግሎ ይሻላል ብዬ። ሚኪ ምንድነው የምታወራው እንዴ? ያየሽውን ካልተናገርሽ እንደሚያስጮሽ ነገርሽኝ። ማን ነው የሚያስጮኝ? አንተ አፍሽ ላይ ያለው ሰይጣን ልበልሽ? እውነቱን እኮ ነው። ያየሁትን ካልተናገርኩ የሰማሁትን ካልተናገርኩ አውጪው ተናገሪ ይለኛል። አሁን ምንድነው ማድረግ ያለብኝ? መንገድ ላይ ሄጄ ለማላውቀው ሰው ልናገር እንዴ? ልተንፍስ? አያያያይ ይሄን መናገር የለም። ዝም ጭት። ዛሬ በጊዜ ገብተሽ አረፍ ብለሻል። ደክሞሽ መሆን አለበት። እኔ ቆንጆ እንዴት ነሽ? ደግሞ እንዴት እንዳማረብሽ። እኔ ቆንጆ በጣም ነው ናፈቅሽ። ምንድን ነው? ይቅርታ የኔ ፍቅር፣ አሁን ለምንም ነገር ዝግጁ አይደለሁም። እኔ ፍቅር የተፈጠረ ነገር አለ? አልናፈኩሽም እንዴ? ናፍቀኸኛል። ግን ምን? እኔ በመምጣቴ ደስተኛ አይደላችሁም እንዴ? እዝራ፣ ይሄ ደግሞ ምን ማለት ነው? አላውቅም። አንቺና ወንድሜ ላይ የማየው ሁኔታ እኔ በመምጣቴ ደስተኛ የሆናችሁ አይመስልም። እኔም ወንድምህም ስለመጣህ እኮ በጣም ደስተኞች ነን። አይመስለኝም። እኔ የምመጣበት ቀን ርቆኝ እንዴት ጓጉቼ እንደነበር እኔና ፈጣሪ ነን የምናውቀው። ግን ስመጣ የጠበቅኩትን አላገኘው። ባልመጣ ይሻለኝ ነበር ማለት ነው። ይቅርታ የኔ ፍቅር፣ እንዲሰማ ስላደረግን። ሂሩት እንደነገረች እኔን አሞኝ ስለነበር ሁላችንም ተደናግጠን ነበር እኮ። እንደዛ ከሆነና ካልተሻለሽ ሐኪም ቤት እንሂድና ታይ። እመነኝ ይሆናል።
ሁሉም ነገር እንደነበረው ይስተካከላል። አሁን አረፍ በል እሺ። እኔ መታጠቢያ ቤት ደርሼ እመጣለሁ። በምን ድፍረት ነው ገላዬን ከወንድም ጋር ተኝቼ ቆሸሽኩት የምለው? በምን ድፍረት ነው የምትወደው ወንድም ከኔ ጋር ተኝቶ አገኘሁት የምለው? ምን አይነት ፈተና ውስጥ ነው የገባሁት? አምላኬ ምንድን ነው የማደርገው? ቆይ ምን አጠፋሁ? ቆይ ምን በደልኩ? ጋሺ ምን ነው በጧት ሰማህ እንዴ? ጉድ ጉድ! ምንድን ነው የምሰማው? እንትን አይጥ ጋሺ እግሬ ውስጥ ገብታ። ውይ እኔ ስጮህ ሰምተህ ነው አይደል? ይቅር በለኝ ጋሺ፣ እንዲሁ በጧቱ ቀሰቀስኩ። እኔ ምንም ጩኸት አልሰማሁ። ምን አለሽ? እንትን ለምን በጧት ተነሳ? አሁን ሂጂና ሚኪያስን ጥሪልኝ። ሚኪ? እንዴ ጋሽ ለምን? ሂሩት ያልኩሽን ብቻ አድርጊ። ሂጂና ሚኪን ቀስቅሽው፣ እንደምፈልገውም ንገሪው። እሺ በቃ ቀሰቅሰዋለሁ። ምን አለብህ? በሰላም ሀገር ተኝተሃል። ምን እተኛለሁ? እንደዚህ ፍጥጥ ብዬ አድሬ እያየሽ። ኧረ ተወኝ እስኪ። እኔ ራሱ ቢወጣልኝ ይሻለኝ ነበር ብተነፍሰው። እንድችው ስብሰለሰል ነው ያደርኩ። ይኸውልህ ጋሺ እሳት ለብሰው እሳት ጎርጾ ይኸው እዚህ ጋር ቆሞ እየጠበቀ ነው። ለምን ነው የሚጠብቀኝ? ምን ብለሽ ነው የሚጠብቀኝ? ኧረ ተረጋጋ። እኔ ምን እለዋለሁ? እኔ እንደውም የሰማ መስሎኝ ቀለለልኝ ብዬ ነበር። እሱ ግን ምንም አልሰማም። ግን ሚኪያስን ካሁኑ ፈልገዋለሁ እኮ። ለምንድን ነው የሚፈልገኝ? ምንም ካልሰማ ለምን ሊፈልገኝ ቻለ? እኔ ምን አውቄ? ጉድፈላ። ለምን ስለውም ምን አገባሽ? ሂጂና ጥሪው አለኝ። እኔ ምን ላድርግ? ምንም የሰማሽው ነገር የለም? ምንም የነገርሽው ነገር የለም? እኔ ብሰማ አልነግርህም? ብነግረው እኔ ትንፍስ አይልልኝም? ምንም ያልኩት ነገር የለም። ሂድ፣ እየፈለገህ ነው።
ሰላም አደርክ ወንድሜ? ቁጭ በል። ምነው ሰላም አይደለም እንዴ? ቆይ ምንድን ነው እንደዚህ ባህሪን የቀየረው? እንዴ ምን አደረግኩኝ? ሰላምን ትላንት እንዴት ነበር ስታወራት የነበረው? ይቅርታ ወንድሜ። እኔን ሳይሆን እሷን ነው ይቅርታ መጠየቅ ያለብህ። ቆይ ከመቼ ጀምሮ ነው እንደዚህ አይነት ልጅ የሆንከው? ሰላም እኮ እንደ ታናሽ ወንድሟ አይታ ደስተኛ እንድትሆን እንዳይከፋ እኔ የምከለክልን የምታደርግልህ እሷ ነች። እና እሷን በዚህ ደረጃ ዲስሪስፔክት ማድረግ ተገቢ ነው? በጣም ይቅርታ ወንድሜ፣ የምሬን ነው የምልህ። ትላንት በአጋጣሚ እንደዛ ተፈጠረ እንጂ ከዚህ በፊት በሙሉ አይኔ እንኳን አይቻት አላቅም ነበር። እሱን ተወው። ትላንት ስለደረስኩብህ ብቻ አይደለም ይህንን ሁልጊዜ የምታደርገው ነገር ይሆናል። በእናታችን እምልልሃለሁ ወንድሜ፣ ትላንትና በአጋጣሚ ተፈጥሮ ነው እንጂ ከዚህ በፊት እንደዚህ አይነት ነገር ሆኖ አያውቅም ነበር። እንደዛ ከሆነ ጥሩ። አሁን ሂድና ይቅርታ ጠይቃት። ምናልባት ሲረብሻት ያደረው ከአንተ ጋር የተፈጠረው አለመግባባት ሊሆን ይችላል። እሺ ይቅርታ ጠይቃታለሁ። ምናልባት ስሜታዊ ሆና ብትቆጣ ብትናገርህ እንዳትመልስላት። ሂድና ይቅርታ ጠይቃት። እሺ ምንም ችግር የለው። ይኸውልሽ ሰላም፣ እመምሽ ይገባኛል። ሳልረዳሽ እኮ ቀርቼ አይደለም። ግን በቃ ትላንት ለተፈጠረው ነገር በጣም ይቅርታ። እንደዛ ልናገርሽ አይገባም ነበር። ይኸውልሽ እንኳን እንደዛ ልናገርሽ በሙሉ አይኔ እንኳን እማላይሽ እህቴ ነሽ አውቃለሁ። ግን አለ አይደል መድኃኒት አደንዝዛኝ ምናምን ስትይ ነው ንዴቱ ስለነበር ነው እንደዛ የተናገርኩሽ። እባክሽን ይቅርታ። አውቃለሁ፣ ስሜት እኮ ይገባኛል። ግን እኔስ ምን ላድርግ? ምን ላድርግ? አዲስ ቁጥር ነው እኮ። ታዲያ ለምን አታነሹም? እባክሽን። እንደዚህ ኮሞኑ ለሁለታችንም አይጠቅመንም አይደል እንዴ? ለምን ነው የማትረጋጊው? ይኸውልሽ ስልክሽ ድጋሚ እየጠራ ነው። እባክሽን አንሹ ቢያንስ። ሄሎ ለሁለታችሁም ቴሌግራም ላይ መልእክት አስቀምጬላችኋለሁ። ለአንቺም ለሚኪያዝም እዩና ደግሞ ምን? የምን መልእክት? ሄሎ ሄሎ፣ ዘጋው። ምንድን ነው? ለአንቺም ለሚኪያዝ ቴሌግራም ላይ መልእክት አስቀምጬላችኋለሁ ብሎ ዘጋው። ማን ነው እሱ? የምን መልእክት? አላውቅም። ምንድን ነው?